ሌላኛው በዚህ ባለፈው ወር ውስጥ የገረምነው መጽሐፍ የሙሉጌታ አረጋዊ አገረ ትግራይ ነው። 316 ገጾች አሉት። በ8 ምዕራፎች የተከፈለ ነው። ሙሉጌታ የሕግ ሰው ነው። ብዙዎቻችሁ እንደምታውቁት ከዚህ በፊት 3 መጽሐፎችን ጽፏል። አንድ ተከታታይ የቴሌቪዥን ድራማ በሕግ አምላክ የሚለውን እሱ ነው የጻፈው። ሌላው ሕግ ስዳኝ የሚል ሌላ ትልቅ ጥራት ያለው መጽሐፍ አዘጋጅቷል። ቲያትሩን አልፎ አልፎ በቴሌቪዥን ላይ በዩቲዩብ ላይ ለማየት ሞክሬያለሁ። መጽሐፉን ግን ሕግ ስዳኝ የሚለው መጽሐፉን ግን የማንበብ ዕድል ገጥሞኛል፣ ወድጄዋለሁ ለማለት ነው። ሙሉጌታ ልምድ ያለው ጸሐፊ ስለሆነ ይህንን ሀገረ ትግራይ የሚለውን መጽሐፍ ማውጣቱን ስሰማ አንድ ጥሩ ነገር ይዞ እንደመጣ ገምቻለሁ። እንዳልኩትም ይሄ መጽሐፍ በተለይ አሁን ካለንበት ወቅት ጋር በአሁኑ ሁኔታ በትግራይ ውስጥ፣ በኢትዮጵያ ውስጥ፣ በጎረቤት ሀገሮች ውስጥ እየተካሄዱ ባሉት ሁኔታዎች ጋር በማያያዝ ሲታይና ሲነበብ ወቅቱን የጠበቀ በጣም የጠለቀ መጽሐፍ። ሙሉጌታ ይሄንን መጽሐፍ ለመጻፍ ሲነሳሳ ወይንም ይሄንን መጽሐፍ የጻፈው ታሪክን በሕግ ባለሙያ ቋንቋ ለማናገር መነሳሳት በውስጡ ስለተፈጠረ መሆኑን ነግሮናል። በዚህ መጽሐፍ ውስጥ ጠበቆች፣ አቃቢያነ ሕግ፣ ዳኞች የሕግ ባለሙያዎች ናቸው። ይህንን መጽሐፍ እንደኔ ካነበባችሁ በኋላ የምትረዱት ነገር ሙሉጌታ በሕግ ባለሙያነቱ አንድም በጠበቃነት ሁለትም በአቃቤ ሕግነት ስሜት እንደጻፈው ትረዳላችሁ። በዳኛ ስሜት በዳኛ ዓይን መጽሐፉን መመልከት አልቻልኩም። ምናልባትም ላይጠበቅበት ይችላል። ዳኝነቱን ለእናንተ፣ ለአንባቢ፣ ለማህበረሰብ፣ ለታሪክም ሰጥቶ ሊሆን ይችላል። ይሄንን ነው የተረዳው። እናንተ ደግሞ አንብቡትና ሙሉጌታ በየትኛው የሕግ ባለሙያ ቋንቋ እንደጻፈ ራሳችሁን ግንዛቤ ውሰዱ፣ ለእኛም ንገሩ። ይህ መጽሐፍ ከላይ ለማንሳት እንደሞከርኩት ዛሬን በትናንት ውስጥ እንድናይ አድርጎናል። በትግራይ ውስጥ አሁን ያለውን ሁኔታ ከቅድመ ዘመነ አክሱም ጀምሮ ያለውን የነበረውን እንቅስቃሴ ትግራይ ነፃ ሀገር እንድትሆን የማድረግ የመፈለግን፣ ከኢትዮጵያ ጋር አንድ ሆና መኖር እንድትችል የመፈለግን፣ በዛሬዋ ዓለም ውስጥ ያሉ ትናንት አንድ የነበሩ ሀገሮች ተለያይተው ነፃ ወጥተው ስላሉበት ሁኔታ፣ ስላተረፉት ነገር፣ ሌሎችም ደግሞ በነፃነት ጎዳና እንሄዳለን ብለው ያልተሳካላቸውና ዋጋ እየከፈሉ ያሉ ሀገሮችን በመላው ዓለም በአውሮፓ፣ በኤዥያ፣ በላቲን አሜሪካ፣ በአፍሪካ በመዘርዘር ለማሳየት ሞክሯል። ምን አሳኩ፣ ምን አጡ፣ የት ጋር ስህተት ነበር የሚለውን ለማሳየት ሞክሯል። ይህንን ትግራይ ውስጥ ዛሬ ባለው ጥያቄ ጋራ በማያያዝ አንባቢው ግንዛቤ እንዲወስድ ክፍት አድርጎት ሄዷል። ያለውን ሁኔታ በማሳየት እንደተባለው ፍርዱን ለአንባቢ በመስጠት ማለት ነው። ይህንን የትግራይ ውስጣዊ ችግር ለመቶ ዓመታት ድረስ የዘለቀውን ጥያቄ፣ ሽኩቻ፣ መገፋፋት፣ መጋደል፣ መዋጋት
በምን መንገድ መፍታት ይቻላል በሚለው ጉዳይ ላይ በመገንጠል ራስን ሀገር በመመስረት በኮንፌዴሬሽን ከኢትዮጵያ ጋር መሆን ኮንፌዴሬሽኑን ትቶ ደግሞ ሙሉ በሙሉ የኢትዮጵያ አካል በመሆን ይቻል እንደው ብሎ ሐሳብ በማንሳት እነዚህ እያንዳንዳቸው ደግሞ ያላቸውን ችግሮች አብሮ ዘርዝሯል። መገንጠል ቢፈለግ ምን ችግር ሊመጣ ይችላል? በኮንፌዴሬሽን ከኢትዮጵያ ጋር መሆን ቢፈለግ ምን ችግር ሊመጣ ይችላል? ከዛ ከኢትዮጵያ ጋር ደግሞ እንዳንድ የኢትዮጵያ አካል ሆኖ በኢትዮጵያ ማዕከላዊ መንግስት ስር ሆኖ መቀጠል ቢቻል ምን ችግር ሊመጣ ይችላል? ምንስ ጥቅም አለው የሚለውን አስረድቷል። በአጠቃላይ እነዚህ ችግሮች እሱ የዘረዘራቸው ችግሮች ሊመጡ የሚችሉት ሊነሱ የሚችሉት ደግሞ ከውጭ ሳይሆን በራሱ በዛው በትግራይ ኤሊት ውስጥ ሊነሳ የሚችል ጉዳይና ስጋት መሆኑንም አሳይቷል። የኢትዮጵያ ታሪክ በጽሁፍ መቀመጥ ከጀመረበት ከዳዕማት ጊዜ ጀምሮ እስከ ዛሬዋ ቀን እውነት ድረስ የትግራይንና የኢትዮጵያን ጉዳይ ግንኙነት ቃኝቷል። በትግራይ ውስጥ ለዘመናት የነበረውን የኤሊቶች የእርስ በርስ ሽኩቻ ከማዕከላዊ መንግስት በተለይም ደግሞ ለዘመናት የሸዋ መንግስት የሸዋ ገዢዎች ተብሎ ከሚታወቀው ጋራ የነበረውን ፍልሚያ እነዚህ ራስ ሹሞች ወይም ራሳቸውን የሾሙ የትግራይ ኤሊቶች ወይም ገዢዎች እርስ በራሳቸው ስለሚያደርጉት ወይም ሲያደርጉት ስለነበረው ውጊያ አንደኛው ራስ ሹም ወይም ያንዱ አካባቢ ገዢ የትግራይ ክልል ውስጥ ያለውን እየቀዳ ወደ ሸዋ መንግስት ሄዶ ሲሰግድ የተወሰነው ደግሞ ከዚሁ ከትግራይ ኃይል ጋር ላይ ተገንጥሎ ወደ ኤርትራ በመሄድ በወቅቱ ኤርትራን ሲያስተዳድሩ ለነበሩት የውጭ ኃይሎች እጅ ሲሰጥ ከዛም እንደገና አምልጦ ሲመጣ የነበረውን የፖለቲካ ጨዋታ ይሄ መጽሐፍ አሳይቷል። በዛሬው ጊዜ ያ ጨዋታ አለ ወይስ የለም የሚለውን ነገር አሁንም አንባቢ የራሱ ፍርድ ውስጥ እኛ የምንታዘበው ነገር አለ። ግን እዚህ ላይ አንስተን ነገሌ ምሳሌ ነው የምንለው ነገር መኖርም የለበትም። እዚህ ያለነው ለፍርድ ስላልሆነ ማለት ነው። ግን በአጠቃላይ ዛሬን በትናንት አይን ወይም በግልባጩ ትናንትን በዛሬው አይን እንድናይ አድርጎናል። የትግራይን ሁኔታ በተመለከተ ማለት ነው። ይህም በትግራይ ውስጥ የነበረውንና አሁንም ድረስ ለዘመናት ዘልቆ ያለውን ጉዳይ በፖለቲካዊ መፍትሄ ለመፍታት ወይም እልባት ለመስጠት ሶስት የተለያዩ ነገሮችን አቅርቧል። አንደኛ መለየት፣ ከኢትዮጵያ መለየት፣ መገንጠል። ሁለተኛ በኮንፌዴሬሽን ከኢትዮጵያ ጋር የመሆን። ሌላው ደግሞ ያሉትን ችግሮች ሁሉንም ትቶ እንደ አንድ የኢትዮጵያ አካል ሆኖ ክፍለ ሀገርም ይሁን ክልል የሚባል ሆኖ መኖር የሚሉ የመፍትሄ ሀሳቦች ሊኖሩ እንደሚችሉ ጠቅሷል። ይዋቸው ይሄ መጽሐፍ በአጻጻፉ ከላይ እንዳነሳነው ሙሉጌታ በመጽሐፍ አጻጻፍ እና በቲበለይ አውት አዘገጃጀት በዋቢ ጽሁፎች አጠቃቀም ላይ ልምድ ያለው ሰው እንደሆነ ተናግረናል። ኦልሬዲ ይሄኛው አራተኛ መጽሐፉ ነው። ሶስተኛ መጽሐፍ ነው ይመስለኛል። ያው ጥሩ ነው። ሆኖም ግን አንዳንድ ቦታዎች ላይ የቁጥር የዘመን ስህተቶች ታይተውበታል። ለምሳሌ መንገሻ ወደ ሸዋ ሄደው እና ሉላንም ሌሎችንም ሰዎች አስከትለው ሄደው ለአጼ ምኒልክ ለንጉስ ምኒልክ ሰገዱ
እጅ ሰጡ እንደማለት ብሎ የጠቀሰው ዓመተ ምህረት 1994 ብሎታል። የፈረንጅም የኢትዮጵያም አልመስላለኝ። በ1994 በጣም ቅርብ ነው በሁለቱም። ምኒልክ በዛ ጊዜ የሉም፣ እነ መንገሻም የሉም። ይሄ የፊደል ስህተት ሊሆን ይችላል ብዬ እገምታለሁ። ገጽ 91 ላይ ነው ያለው ይሄ። ሌላው ገጽ 128 ላይ ስለ ደርግ ሲገልጽ ደርግ የቀይ ኮከብ ዘመቻ ብሎ ባወጀው መሰረት ተቃዋሚዎቹን ሲጨርሳቸው ነበረ፣ ሲገላቸው፣ ሲያስራቸው ነበረ ወደ ስልጣን እንደመጣ ነው ያለው። ቀይ ኮከብና ቀይ ሽብር ተምታቶበታል። ቀይ ኮከብ በኤርትራ ውስጥ ከሻዕቢያ ጋር ሲደረግ በነበረው ውጊያ በተለይም አንድ ሰሞን ላይ የኤርትራ ኃይሎች አስመራን በቀለበት ዙሪያ ከቦ በነበረበት ጊዜ ከዛ ቀለበት ለመውጣት የተደረገ ብሔራዊ ዘመቻ ነው። ቀይ ኮከብ ዘመቻ ይባላል። በዛ ዘመቻ ብዙ ዋጋ ተከፍሎበት የዛን ጊዜ ኤርትራ ተጋው ሻዕቢያን አስመራ አካባቢና ከሌሎችም ከተሞች ሁሉ ጠራርጎ ናቅፋ እንዲገባ የተደረገበት ታሪካዊ ዘመቻ ነበረ። የመጨረሻ ውጤቱ ባያምርም ማለት ነው። እና ቀይ ኮከብና ቀይ ሽብር አንድ አይደለም። እና በዚህ የትግራይ ችግር ለዘመነ ዘመናት የዘለቀውን የትግራይ ችግር ዘላቂ መፍትሄ ለማምጣት ምሁራን ፍትሐ ህዝብ የማዘጋጀት ስራን ከአሁኑ መጀመር አለባቸው ይላል። ፍትሐ ህዝብ ምንድን ነው? አልዘረዘረልንም። ምናልባት የሚቀጥለው መጽሐፉ ርዕስ እሱ ይሆን? ሀገረ ትግራይን እያጣጣም ፍትሐ ህዝብን እንጠብቅ።